ጤና ይስጥልን እንደምናመሻችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል። ከዜናዎቹ ጋር ጀማል ኢማም ነኝ። በያላችሁበት መልካም ቆይታ ይሁንላችሁ። የኩነት ምዝገባ የዲጂታል አሰራርን በመከተሉ ስራውን ውጤታማ እንዳደረገው የአማራ ክልል ሲቪልና ቤተሰብ ምዝገባ አገልግሎት ገለጸ። የኩነት ምዝገባ ለፍትህና አስተዳደር ስርዓት መረጋገጥ ወሳኝ ሚና እየተጫወተ መሆኑ ተመላክቷል። ከሳውን ኃይለ ሚካኤል ተጨማሪ ዘገባ አለው። የሲቪልና ቤተሰብ ምዝገባ አገልግሎት ለፖሊሲና ለማህበረሰብ ልማት ጉልህ ፋይዳ አለው። ይህ አገልግሎት በዲጂታል መሰራት በመጀመሩ ከተቋማት ጋር ያለውን ቁርኝት ማጠናከር አስችሏል። የዲጂታል ምዝገባው ስራ ማቅለሉን በወልዲያ ከተማ የቀበሌ የክብር መዝገብ ሹሞች ያስረዳሉ። ባለፈው ዓመት ነው ወደ ዲጂታል የገባ ነው ሰኔ 1 ጀምረን ከዛ በኋላ በሚሰራው ስራዎች ያው የተቃለለ ነው። በፊት በማኑዋል ከምንሰራው የተሻለ ስራ ነው እየተሰራ ያለው። ኦንላይን መሆኑ አንደኛ መዝገብ ይዘን ከመዞር ድነናል። እንደገና እነዛ መዝገቦች ይበላሹ ነበረ። ይሄ ግን በቃ ለእጃችን ራሱ እስክሪብቶ የምንይዝበት እዛ በአራት ኮፒ የምንሰራበት ነበረ በማኑዋሉ ማለት ነው። ያሁኑ ግን በጣም አሪፍ ነው፣ ቀሎልን። የወልዲያ ከተማ አስተዳደር የሲቪልና ቤተሰብ ምዝገባ አገልግሎት የሥራ ቡድን መሪ ጊዜ ደጉ የምዝገባ ሂደቱ ዲጂታል በመሆኑ ባለፉት 9 ወራት ከፍተኛ አፈጻጸም ለመመዝገብ አስችሏል ነው ያሉት። በተለይ በአራቱም ሁነቶች ማለት ልደት፣ ሞት፣ ጋብቻ፣ ፍቺና ጉዲፈቻን ጨምሮ በጥቅል ከ16000 በላይ ሁነቶች ተመዝግበዋል። ከዚህ ውስጥ የእቅዳችን አካል ተብለው የሚያዙት በተለይ ወቅታዊና የዘገየ የሚባለው 167% በላይ የፈጸምንበት ሁኔታ ነው ያለው። ለዚህ ደግሞ በዋናነት 167 እና ከዛ በላይ እንድንፈጽም ያስቻለን አንደኛው በጤና ተቋማቶች ላይ የአንድ ማዕከል ምዝገባ አገልግሎት መጀመራችን፣ እዛው ሳለ ደግሞ ከፍርድ ቤትን ጨምሮ ሌሎች አካላቶች ጋር በቅንጅት መስራት መቻላችን በተለይ ከፍቺ ጋር ተያይዞ ያለውን 100% ያሳካንበት ሁኔታ ነው ያለው። እስካሁን ስንሰራበት ከነበረው ማኑዋሊ በመውጣት በቴክኖሎጂ የተደገፈ ምዝገባ መሆኑን በራሱ ለአፈጻጸማችን ከፍተኛ ፋይዳ ያለበት ሁኔታ ነው ያለው። የአማራ ክልል የሲቪልና ቤተሰብ ምዝገባ አገልግሎት ኃላፊ መዓዛ በዛብህ በበኩላቸው የዲጂታል ምዝገባ ሂደቱ በ20 ዞኖች ተግባራዊ ተደርጓል ብለዋል። በ21 ዞኖች አሉ። በ20ዎቹ ዞኖች ባሉ ጥንስስ ከተሞች ሳይቀር ቴክኖሎጂን ኢምፕሊመንት አድርገናል። በዚህም ወደ 477 የሚሆኑ የምዝገባ ጣቢያዎች ላይ ቴክኖሎጂን ተግባራዊ ያደረግንበት ሁኔታ ነው ያለው። እንግዲህ ከነዚህ ጣቢያዎች ወደ 161,000 በላይ ሁነቶችን መዝግበናል በዲጂታላይዜሽን ወይም በቀጥታ ምዝገባ ማለት ነው። ይሄን አጠናክረን በመቀጠላችን በ9 ወሩ ብቻ ከ11 ሚሊዮን በላይ ሀብት ማዳን ይቻልንበት። ከምንም በላይ ደግሞ የምንመዘግበው ምዝገባ ከጋርቤጅ አውት ከመሆኑ ወጥቶ ለስታቲስቲክም ለአስተዳደራዊ ጉዳይም እንደገና ደግሞ ለውሳኔ ሰጪ አካልም ግብአት የሚሆን መረጃ ፕሮዲዩስ በማድረግ ረገድ ትልቅ ስራ እየሰራን ነው ማለት ነው። የዲጂታል ቴክኖሎጂና ሌሎች አቅሞችን በመጠቀም ባለፉት 9 ወራት በክልል ደረጃ ከ800,000 በላይ ኩነቶችን መመዝገብ እንደተቻለ ኃላፊዋ ለአሚኮ አስረድተዋል። በ2017 በጀት ዓመቱን መዝግበን 702,000 አካባቢ ነው ኩነት የመዘገብ ነው። በዚህ ዓመት ደግሞ 802,000 ወይም ከዲሌይድ ሬጅስትሬሽኑን ጨምሮ ወደ 108% የደረስንበት ሁኔታ ነው ያለው። ይሄንን ስናደርግ እንግዲህ ለዚህ ውጤት ያበቁን በርካታ አሰራሮችንና አዳዲስ ትሬት አድርገን የሰራናቸው በተለይ ከሚዲያ እና ከህዝብ ግንኙነት ስራዎቻችን አኳያ ለማህበረሰቡ ግንዛቤ ከመፍጠር አንፃር ማህበረሰቡን በአድማጭ ቡድን እንዲደራጅ ከ1 እስከ 21 አባላት ያሉት አርሶ አደሩ ራሱ እንዲደራጅ በማድረግ በከተማ ደግሞ የከተማ ነዋሪው በትምህርት ቤቶች ክበባትን በማቋቋም ስለ ሲቪልና ቤተሰብ ምዝገባ ወይም ስለ ወሳኝ ኩነት ግንዛቤው እንዲፈጠርላቸው ከጤና ተቋማት ቁርኝት አኳያ በክልል ደረጃ ከ530 ጤና ተቋማት ጋር በትብብር እየተሰራ መሆኑ ተመላክቷል። ሙስናና ብልሹ አሰራር በሀገር ሁለንተናዊ እድገትና እንቅስቃሴ ላይ የሚያሳድረውን አሉታዊ ተጽዕኖ በመረዳት ተቋማት በቅንጅት ሊሰሩ እንደሚገባ ተመላክቷል። ከሙስና ስጋት ነጻ የሆነች ሀገር ለመፍጠር የተጀመረው ዲጂታል ኢትዮጵያ ትግበራ ተስፋ ሰጪ ሂደት ላይ ነው ተብሏል። ተጨማሪውን ከአንተነህ ጸጋይ እንከታተል። ሙስናና ብልሹ አሰራርን ለመከላከል እንዲሁም ከሙስና የጸዳች ሀገርን ለመገንባት እየተሰሩ ያሉ ስራዎችን በተመለከተ በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የምስራቅ አማራ ቀጠና አስተባባሪ አቶ አብርሃም አያሌው ጋር ቆይታ እናደርጋለን። ፈቃደኛ ስለሆኑ አመሰግናለሁ። ሙስናና ብልሹ አሰራር በአንዲት ሀገር ሁለንተናዊ እንቅስቃሴ የሚያሳድረው ተጽዕኖ እንዴት ይገለጻል? ሙስናና ብልሹ አሰራር የአንዲትን ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መሰረት በማወክ የሀገርን እድገትና የህዝቦች ተጠቃሚነት የሚያቀጭጭ አደገኛ ችግር ነው። የህዝብን ሀብት ወደ ጥቂት ባልተገባ አካሄድ ወደ ጥቂት ግለሰቦች እጅ
ያስገባል። የመሰረተ ልማት አውታር ዝርጋታዎችን የመንገድ፣ የውሃ፣ የመብራትና የመሳሰሉትን የጥራታቸውን ሁኔታ ያጓድላል። ከፖለቲካ አኳያ የህግ የበላይነት ላይ ማህበረሰቡ ያለውን እይታ ያደበዘዋል። በመንግስት ላይ ያለው እምነትም እንዲቀንስ ያደርጋል። ከሌሎች ተቋማት በተለየ ሁኔታ ለሙስናና ብልሹ አሰራር ተጋላጭ የሆኑ ዘርፎች ወይም ተቋማት ሊኖሩ ይችላሉ። ትግል ካልተደረገበት የማይከሰትበት ተቋም የማይከሰትበት ዘርፍ የለም። በአብዛኛው የሚከሰትበት ግን የቁጥር 1 የመሬት አስተዳደር ላይ ያለው ነው። የከተማና መሰረተ ልማት አካባቢ ላይ እሱ በጣም ውስብስብ ችግሮች ያሉበት ሙስናና ብልሹ አሰራር የሚፈጠርበት ተቋም ነው። ሁለተኛው ከገንዘብና ኢኮኖሚ ተቋም ውስጥ የግዥ የስራ ሂደት የሚባለው እሱም በተማሳይ ለዚህ ተግባር የተጋለጠ ነው። በዚሁ በምስራቅ አማራ ቀጠና ሙስናና ብልሹ አሰራርን ለመከላከል የተሰሩ ዋና ዋና ስራዎችና የተገኙ ውጤቶችን ደግሞ እናንሳ። አንዱ የስነ ምግባር ግንባታ ስራዎችና የግንዛቤ ማስጨበጣ ስራዎችን ነው። ከ128 ሺህ በላይ ዜጎችን የግንዛቤ ማስጨበጥ ስራዎችና ስልጠናዎች ሰጥተዋል ማለት ነው። 5500 በላይ ተሿሚዎችና ባለሙያዎችን ሀብት ንብረታቸውን እንዲመዘገቡ ተደርጓል ማለት ነው። 60ዎቹን በቁጥር ለይተን ሀብት የማጣራት ስራ ተሰርቷል ማለት ነው። ለሙስና ተጋላጭ ናቸው ብለን ካስቀመጣቸው ተቋማት መካከል የመሬት ላይ፣ ገንዘብና ኢኮኖሚ ላይ፣ ሲቪል ሰርቪስ ላይ የአሰራር ጥናት ተካሂዷል። የአሰራር ጥናት መሰረት አድርጎም ከተቋሙ የማኔጅመንት አባላት ጋር በመነጋገር ችግሮቹ የሚፈቱበትን መንገድ ማመላከት ስራ ተሰርቷል። ከአስቸኳይ ሙስና መከላከል ተያይዞ 134 የሚደርሱ ጥቆማዎች ተቀብለናል። 80ዎቹ አስተዳደራዊ በሆነ መልኩ እንዲፈቱ ስራ ሰርተናል ማለት ነው። 29ኙ በፍትህ አካላት ተልከዋል። 25ቱ ደግሞ ገና መረጃቸው እየተጣራ ነው ያለው። ከአስቸኳይ ሙስና መከላከል ተያይዞ ሊባክን የነበረ ሊጠፋ የነበረ ከ96 ሚሊዮን ብር በላይ የመንግስትና የህዝብ ሀብት ማዳን ተችሏል ማለት ነው። ከሙስና ተጋላጭነትና ብልሹ አሰራር ነፃ የሆነ ሀገርን ለመገንባት ከማን ምን ይጠበቃል? የመንግስት አካላት በራሳቸው እንደዚህ አይነት አሰራሮች የጸዱ መሆን አለባቸው። ከዛ ቀጥሎ የሚገቡ ግለሰቦችንም ያለምንም ወገንተኝነት ያለምንም ርህራሄ በህግ እንዲዳኙ የመስራት ቁርጠኛ የመሆን ሁለተኛው የፍትህ አካላት ናቸው። የፍትህ አካላት አሁን እየተሰራ ያለውን ስራ በእጅጉ እናበረታታለን፣ እናደንቃለን። መልካም ነው። የሚበዘበዘው እና ያላግባብ እየተወሰደ ያለው የህብረተሰቡ ሀብትና ንብረት ስለሆነ የቀጣዩ ትውልድም ሀብት ጭምር ስለሆነ እየተወሰደ ያለው እሱ ላይ ማህበረሰቡም አጋዥ መሆን አለበት ማለት ነው። በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የምስራቅ አማራ ቀጠና አስተባባሪ አቶ አብርሃም አያሌው ስለነበረን ጊዜ ከልብ አመሰግናለሁ። በመጨረሻም ጉልምስና ወይም ኮረዳነት ልጆች አካላዊና አእምሯዊ ለውጥ የሚያሳዩበት የእድሜ ክልል ነው። በዚህ እድሜ ክልል ወላጆች ለልጆቻቸው ልዩ ክትትል ማድረግ እንዳለባቸው የስነ ልቦና ባለሙያዎች ይመክራሉ። ባልደረባችን መስዑድ ጀማል ከስነ ልቦና ባለሙያ ጋር ቆይታ አድርጎ ተከታዩን ጥንቅር ይዟል። አብረን እንከታተል። ጉርምስና ወይም ኮረዳነት ልጆች አካላዊና ስነ ልቦናዊ ለውጦች የሚያሳዩበት ከልጅነት ወደ ወጣትነት የሚሸጋገሩበት የእድሜ ክልል ነው። ይህ እድሜ የተለያዩ ለውጦች የሚስተዋሉበት ቢሆንም ተገቢው ትኩረት አለመሰጠቱን ጥናቶች ያመላክታሉ። ከአሚኮ ጋር ቆይታ ያደረጉት በመምህር አካለ ወልድ ትምህርት ቤት የስነ ልቦና ባለሙያ የሆኑት ወይዘሮ ዙፋን ዮሐንስ ልጆች በዚህ እድሜያቸው አካላዊና አእምሯዊ ለውጦችን የሚያሳዩበት መሆኑን ይገልጻሉ። ኮረዳነት ወይም ጉርምስና በአማርኛችን ወይም ደግሞ በእንግሊዘኛው የአዶለሰንት ታይም የምንለው እድሜ ነው። ይህ እድሜ ማለት ሰው ከልጅነት ወደ ወጣትነት የሚሸጋገርበት መሀል ላይ ያለው የድልድዩ እድሜ ነው። እንዳልኩ ከልጅነት ወደ ወጣትነት የሚቀየሩበት የድልድይ ጊዜ ነው ካልን የተለያዩ ለውጦች በልጆች ላይ ይታያሉ። ለምሳሌ አካላዊ ለውጦችን ልናስተውል እንችላለን። የስሜት ለውጦችን ልናስተውል እንችላለን። ባህሪ ሊያሳይ ይችላል። ከዚህ በተጨማሪ ግን ይሄ እድሜ ሳይኮሎጂው እንደሚያስቀምጠው ወይም ደግሞ ሳይንሱ እንደሚያስቀምጠው የአእምሮ እድገት ምጥቀቱ በጣም ከፍተኛ ደረጃ የሚደርስበት እድሜ ላይ ነው። አስተሳሰባቸው የሚቀየርበት እድሜ ነው። ስለነጋቸው የሚያስቡበት አዲስ ራዕይ የሚጥሉበት እድሜያቸው ነው። ይህ
የእድሜ ክልል በወላጆች ዘንድ እድሜያቸውን ታሳቢ ያደረገ ድጋፍና ክትትል እንደማይሰጣቸው የሚያነሱት ባለሙያዋ የጉርምስና ወይም የኮረዳነት እድሜ ክልል ላይ ልጆች ፈጥነው እየደረሱ በመሆኑና ወላጆች ልጆቻቸው የሚያመጡትን ፈጣን ለውጥ እንደማይረዱት ይገልጻሉ። ለጉርምስና አንድ ሰው ወይም ለኮረዳነት አንዲት ሴት እንድትደርስ ከሚያደርጓት ዋናው እንትኑ የአመጋገብ ስነ ስርዓቱ ነው። ስለዚህ የአመጋገብ ስነ ስርዓቶቻችን በተለይ በከተማ አካባቢ ፊት ከነበረው አሁን እየተቀየረ በመምጣቱ ቶሎ ልጆቻችን የኮረዳነትና የጉርምስና እድሜ ይገባሉ። አሁን በተጨባጭ እንደሚታየው ይህ የጉርምስና እድሜ በ10 በ11 በ12 ዓመቶቻቸው ላይ ልጆች ያሳያሉ። ይሄ ማለት ስንተኛ ክፍል ናቸው? ከ5ኛ ክፍል ጀምሮ ያሉ ልጆች ናቸው። ስለዚህ ከ5ኛ ክፍል ያሉ ልጆችን ጀምሮ ከሆነ ማህበረሰቡ እነዚህ ልጆች ብዙም ትኩረት አይሰጣቸውም። በዚህ እድሜ ላይ ያሉ ልጆች የነገ መጻኢ ዕድላቸውን የሚወስኑበት ነው ያሉት ባለሙያዋ ወላጆች ለልጆቻቸው ተገቢውን ድጋፍና ክትትል ማድረግ እንዳለባቸው አስገንዝበዋል። ይህ እድሜ በተለይ ለወላጆች ከፍተኛ ትኩረት የሚጠይቅ እድሜ ነው። ልጆቻችን በዚህ እድሜ በጣም ማየትን፣ በጣም መስማትን፣ በጣም ማስተዋልን የሚጠይቁበት እድሜ ላይ ነው። በዚህ ሰዓት ቤተሰብ ከመቼውም ጊዜ በበለጠ ልጆቹን የመቅረብ ኃላፊነት አለበት። ለምሳሌ አሁን እንደዚህ ኮረዳነት እድሜ ያለው ልጅ አንተ ህፃን ብለህ እንድታወራው አይፈልግም። የራሱን ዋጋ ሰጥተው እድሜውን ነግረው በዛ ቶል ልክ እንድታወራው ነው የሚፈልገው። ስለዚህ ወላጆች ይሄን ነገር ነቅተው በደንብ መከታተል አለባቸው ነው። እዚህ እድሜ ጋር የምንሰራቸው ፖዚቲቭ ነገሮች የልጆቻችንን የቀጣይ ህይወት ፖዚቲቭ የሚያደርጉ ናቸው። እዚህ እድሜ ላይ የምንሰራቸው ስህተቶች ደግሞ የልጆቻችን ህይወት እስከ መጨረሻው እንዲሳሳቱ ያደርጋል። ለምን? እዚህ እድሜያቸው ላይ ብዙ ነገራቸው ስለሚሰራ። ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ናቸው። እኛም መርጣችሁ ስለምትከታተሉ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። በያላችሁበት ሸጋ ምሽት ይሆንላችሁ።